ሚካኤል የሚባለው እኔ እግዚአብሔር መልአክ ነው ብዬ አላምንም። እጄ ከማዳን አላጠረችም ጀሮዬም ከመስማት አልደነገረችም ይላል። ተመልከት። ማን ነው እንደዚህ የሚለው? ሚካኤል በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሚካኤል እየተባለ የሚዘመርለት ስዕለት የሚቀርብለት ስዕለት የሚቀበል አጋንንት ነው። ሚካኤል መንፈስ ከሆነ መንፈስን በስዕል ደረጃ ማስቀመጥ እንችላለን። ሚካኤል ጌታችን ነው ይላል ከዕብራውያን 13 ቁጥር 15 ላይ የተሰረቀ ነው። የእግዚአብሔርን ለሰውም ለመላእክም ማንጸት ነው። የተወደዳችሁ የጽዮን ቲቪ ኢትዮጵያ ተመልካቾችና አድማጮች በእያላችሁበት የጌታ ሰላምና ጸጋ ይብዛላችሁ። ይህ በጽዮን ቲቪ ኢትዮጵያ እየተዘጋጀ የሚቀርብላችሁ የእውነት አምድ ፕሮግራማችን ነው። ዛሬ ደግሞ እንደገና ከወንድሜ ከመርጌታ ምስጢሩ ጋር ከእናንተ ቆይታ እናደርጋለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ለሌሎች ተደራሽ እንዲሆን መልእክታችን አድርጉልን። አብራችሁን ስለምትሆኑ እናመሰግናለን። እግዚአብሔር ይባርካችሁ። ዛሬ ወንድሜ መርጌታ ምስጢሩ ከዚህ ከነገረ መላእክት ጋር በተያያዘ የምናወራቸው አንዳንድ ሐሳቦች ይኖራሉ። አንዳንድ ሰዎች ጋር እንዲህ ስንነጋገር አንዳንድ መጽሐፍቶችም ሚካኤልን ለምሳሌ እንደ አምላክ አድርጎ የሚቆጥር መጽሐፍ አለ፣ እንደ አምላክ አድርጎ የሚቆጥር መጽሐፍ አለ። ገብርኤልንም እንደዛው ብቻ መላእክትን እንደ አምላክ አድርጎ የሚቆጥሩ መጽሐፍቶች አሉ። አንዳንድ የኦርቶዶክስ ምእመናን አይ ይሄ ስህተት ነው የሚሉ ሰዎችም አሉ። አንዳንዶች ደግሞ ትክክል ነው ብለው የሚያምኑ ሰዎች አሉ። እና ከዚህ ጋር በተያያዘ አብረን ቆይታ እናደርጋለን። አንተ ምን ትላለህ? ሚካኤል አምላክ ወይስ መልአክ? እንግዲህ ሚካኤል አምላክ ወይስ ደግሞ ፍጡር የሚለውን ሐሳብ ከጠየቀኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበረው በ12 የሚነግሰው ታቦት የተቀረጸለት የሚሰገድለት ሚካኤል የሚባለው እኔ እግዚአብሔር መልአክ ነው ብዬ አላምንም። በመጀመሪያ ደረጃ ይሄንን አድማጭ ተመልካቾቻችን እንዲረዱኝ ይፈልጋለሁ። በቅንነት ማለት ነው። ኦርቶዶክሳውያንም አማኞችም እንዲረዱ ይፈልጋለሁ። በየ12 የሚከበረው በየወሩ የሚነግሰው ሚካኤል የሚባለው የእግዚአብሔር መልአክ ነው ብዬ አልቀበለው። ለምን ካልከኝ የእግዚአብሔር መልአክ እንዳታደርገው ተጠንቀቅ፣ እኔም እንዳንተ እንደ ሌሎቹ እንደ ነቢያቶቹ የእርሱ ባሪያ ነኝ ብለው የሚያስጠነቅቁ ናቸው። ያሁኑ ደግሞ ሚካኤል ደግሞ ሲሰግዱለት ዝም የሚል ነው። ሲሰግዱለት ደስ የሚሰኝ ነው። ሲያመልኩት ደስ የሚሰኝ ነው። እንዲያውም ለሚካኤል ስለተስዬ ብለው ሰዎቹ ስለተስለው ስለቱ ደረሰልኝ ብለው ጥላ ይዘው ሄደው ጥላ ሲያስገቡት እንመለከታለን። ገንዘብ ሲያስገቡት እንመለከታለን። ዶሮ ሲያስገቡት እንመለከታለን። አልፎ አልፎ በግም የሚገባበት ሁኔታ ምናምን አለ በገጠር። ስለዚህ እንዲህ አይነቱ መልአክ የእግዚአብሔር መልአክ ነው ብሎ መቀበል በጣም ይከብደኛል። ይቅርታ ይደረግልኝ። እንግዲህ ሌሎች ሰዎች እንግዲህ መልአክ የእግዚአብሔር መልአክ ነው ብለው ከተቀበሉት እንግዲህ ምንም ማድረግ አንድ ግን የእግዚአብሔር መልአክ እንዳልሆነ ግን እኔ መናገር ግዴታ አለብኝ። ለምን ካልከኝ ካስተምሮ ተነስቼ አስተምሮ ምንድነው የሚል በዚህ በመጽሐፈ ዚቁ ላይ ገብተን ብናየው ኅዳር ሚካኤል ላይ በተጻፈው የዜማ መጽሐፍ ላይ የሚገርምህ ነገር መፍትው ከአሃዊ የንግበር በዓለነ በኩላዬ በታሕተ ሰማይ ንፌኑ ስብሐተ ፍሬ ከናፍሬነ እስመ ሚካኤል እግዚእነ ይላል። ወንድሞቼ ሆይ በሁሉም ስፍራ በዓላችንን እናከብር ዘንድ ይገባናል። ተመልከት፣ በዓላችንን እናከብር ዘንድ ይገባናል። የከንፈራችንን ፍሬ ምስጋናን ለሚካኤል እናቅርብ ነው የሚለው። እስመ ሚካኤል እግዚእነ ሚካኤል ጌታችን ነውና ይላል። እግዚእ የሚለው ጌታ፣ አዳኝ፣ አምላክ ተብሎ ይተረጎማል። ይሄ እንግዲህ በግዕዙ ስርወ ቃል መሰረት ነው። ስለዚህ ከዚህ አንጻር ሚካኤል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልአክ ሳይሆን ወይም አማላጅ ሳይሆን አምላክ ሆኗል ነው እያልን ያለ ነው። እየተሰገደለት ነው እያልኩ ነው ያለው። የእግዚአብሔር መልአክ ደግሞ ካልን ሚካኤል የሚባል ትክክል አለ፣ በመጽሐፍ ቅዱስ ተጽፏል። እርሱ ቅን የሆነ ከእግዚአብሔር ወደ ሰዎች የሚላክ መልእክተኛ ነው አይደል? መልእክተኛ ነው። ሰዎችን ለመርዳት ከእግዚአብሔር የሚላክ ነው።
ሕፃናትን ለመርዳት ከእግዚአብሔር የሚላክ ነው። ከዚህ ያለፈ ግን የእግዚአብሔር መልአክ አቤቱ ሚካኤል ሆይ ድረስልኝ ተብሎ የከንፈርን ፍሬ ምስጋና ለሱ እንድናቀርብለት የሚያዝዝ የእግዚአብሔር ቃል የለም። እንዲያው በጣም የሚገርም ነገር ማለት ነው። ማየት እንችላለን በዚህ በዕብራውያን 13 ቁጥር 15 እና ኢሳይያስ 46 ቁጥር 5-8 ገብተን ብናነበው ደስ ይለኛል። የእግዚአብሔር ቃል ምንድነው የሚለው? እስኪ አውጣው። የእግዚአብሔርን ቃልን ያየ ነው እንዴት ከዚህ ሐሳብ ጋር እንዴት ነው ሊገናኝ የሚችል? እንዴት? በመጀመሪያ እስቲ ኢሳይያስ 46 ቁጥር 5-8 አውጣ። ኢሳይያስ 46 ቁጥር 5-8 አውጣ። ስለዚህ እኔ ዚቁን እንትን እያልኩኝ አንተ 46 ቁጥር 5-8 መልካም። አዎ እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ? እግዚአብሔር ይባርክ እያለ ይቀጥላል። እግዚአብሔር ይባርክ። እሺ ኢሳይያስ 40 ቁጥር 18 እንደማውጣው 40 ቁጥር 18 እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይስ በምን ምሳሌ ታስተያዩታላችሁ? በጣም ጥሩ። ዕብራውያን 13 ቁጥር 15 አውጣና ከዚህ ከተነሳው ሐሳብ ጋራ እንወያይበት። ዕብራውያን 13 ቁጥር 15 አካባቢ። ጥሩ። እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብለት ይላል። አየሁ አይደለም? የምስጋናን መስዋዕት ማቅረብ ያለብን ለማን ነው? ለክርስቶስ ኢየሱስ። ኢየሱስ ቁጥር 12 ላይ ስለዚህ ኢየሱስ ደግሞ በገንዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ እያለ ይቀጥልና ቁጥር 15 ላይ ነው እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ ከንፈሮችን ፍሬ በእርሱ እናቅርብ እያለ ይቀጥላል። በጣም ጥሩ። ሚካኤል ግን ምን አለ? ቅድም በተናገርነው የምስጋና በዚቁ አየው መብትውን ካው የንግበር ባለነ በኩል ላይ በታይ ተሰማይ ንፌን ስባተ ፍሬ ከናፍሬ ነስመ ሚካኤል እግዚእነ ወንድሞቼ ሆይ በሁሉም ስፍራ በዓላችንና ክብር ዘንድ ይገባናል። አያው ንፌን ስባተ ፍሬ ከናፍሬነ የከንፈራችንን ፍሬ ምስጋናን ለሚካኤል እናቀርብ። እስመ ሚካኤል እግዚእነ ሚካኤል ጌታችን ነውና ይላል። ከዚህ ሐሳብ ጋር ይጋጫል ማለት ነው። ይሄ የተሰረቀ የወንበዴዎች አካሄድ ከዚህ ቃል ነው። ከዕብራውያን 13 ቁጥር 15 ላይ የተሰረቀ ነው። ምስጋና ለእግዚአብሔር እንጂ ለመላእክትም እንዲቀርብ የትኛውም የመጽሐፍ ቅዱስ ክፍል ላይ አናገኝም በፍጹም። ሌላው ቅድም እንደተናገርከው ስለት የሚባል ነገር እሰይ ስለቴ ሰመረ እሰይ ስለቴ ለቅዱስ ሚካኤል ነግሬው ነበረ ወጋ። ሲጀመር ምንድን ነው ማለት? በስሜ ብትለምኑ ማንኛውንም ነገር በስሜ ብትለምኑ አለ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 15 አደርገዋለሁ እሰጣችኋለሁ። ምዕራፍ 15 ቁጥር 16 ማንኛውንም ነበር በስሜ ለምኑ አደርግላችኋለሁ። የምን ስለት ነው? እንዴት በአገራችን ላይ ትዝ ይለኛል እንደው የቅዱስ ሚካኤል ይሄን ብታደርግልኝ እንደው ጥላ ይዤልህ እመጣለሁ። ጉቦኛ ነው። አየህ አሁን እግዚአብሔር እንደዚህ አይነት እሺ በጥንቆላው ዓለም አንድ ሰው ለማስጠንቆል ከፈለገ መጀመሪያ ሰንደል ይጠየቃል፣ ዕጣን ይጠየቃል፣ ዶሮ ይጠየቃል፣ እያደገ ሲሄድ ደግሞ በግ ይጠየቃል ወዘተርፈ። ይሄ በቃ ብዙ ነገሮች አሉ የሚቀርቡ። ከዛ በኋላ ስለት ነው የሚሳለው። ታውቃለህ? ይሄን ብታደርግልኝ ይሄን ነገር ይዤልህ እመጣለሁ። አየኸው? አጋንንት እኮ ክፉ ነው። ስለዚህ ሚካኤል አሁን ከበር ነው የሆነው። አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሚካኤል እየተባለ የሚዘመርለት ስዕለት የሚቀርብለት ስዕለት የሚቀበል አጋንንት ነው። ሚካኤል አይደለም። የእግዚአብሔር መልአክ የሆነው ሚካኤል አይደለም። በሱ ስም የሚሰራ ሌላ አጋንንት ነው ብዬ ነው የማምነው። ምክንያቱም በጉቦ ነው የሚሰራው። ጉቦ ስታቀርብለት ነው ይመጣ። ሰው ጉቦ አቅርቡለት የሚሰራ መልአክ የለም። እግዚአብሔር ሲልከው የሚሰራ አጋንንት ደግሞ የሚሰራው በጉቦ ነው። እውነት ነው። ይሄ መስዋዕት ይጠይቃል። ተፈለገ ሰው ጥቁር ዶሮ አምጣ፣ ገብስማ ዶሮ አምጣ፣ ሰው ምረድ ሊልህ ይችላል። ክፉ ነው እሱ። ድነትም ይጠይቃል። አዎ
እሱ የማይጠይቀው ነገር የለም ስለዚህ ሚካኤል ከአጋንንት ጋር በምንድን ነው የተለያየው አሁን የኦርቶዶክሱ ሚካኤል የመጽሐፍ ቅዱሱ ሚካኤልና የኦርቶዶክሱ ሚካኤል ብንለየው ጥሩ ነው ይሄ የእግዚአብሔር መልአክ የተከበረው እኛን በመንፈራው እግዚአብሔርን በመንፈራው ዙሪያ የሚከበንን መልአክ አይደለም መልአክ እግዚአብሔር አውዶም ለይለይፈራው እሱን አይደለም እኛ ያልን ነው እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክት ይሰፍራሉ ያድኗቸውማል አየው ማንን በሚፈሩ እግዚአብሔርን በማይፈሩ ሰዎችስ በዚህ ቁላይ ያለው ሚካኤል አይደለም እግዚአብሔርን በሚፈሩ ሰዎች መካከል የሚገኘው አይደለም ይሄ የለይ እግዚአብሔርን በማይፈሩ አካባቢ የሚገኘው መልአክ ደግሞ በስለት የሚመጣ ጥላ እየተሰጠው ዶሮ እየተሰጠው ጣን እየተሰጠው ሰንደል እየተለኮሰለት በየወሩ ግብር እየተገበረለት እንደዛ የሚመጣው እሱ ከየትኛው ወገን እንደሆነ ይጣራል አኮረፈኮ እንዲያውም ይሄ ሚካኤል በጣም ከባድ ነው ስዕሉ እኮ ራሱ እየበረረ ነው የሚሄደው ታውቃለህ ስዕሉ ማለት ሳነ ሚካኤል ላይ አላየውም ስዕሉ ማለት ስዕል እንዴት ነው የሚበረው አድማጭ ተመልካቾቻችን እንዲያው ምናልባት ጽዮን ቲቪ ኢትዮጵያ ላይ የሰራነው መንፈሳዊ ድራማ አለ ታላቅ መጽሐፍ በገበያ ላይ ዋለ በማር የተለወሰ መርስ በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርዝ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ተባለና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት አንድም ለእውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ በማር የተለወሰ መርስ ሁሉም ሰው ሊያነበው የሚገባ ድንቅ መጽሐፍ በገበያ ላይ ዋለ እና እንግዲህ አስተራኒቆስና እነዚህ ቴዎብስቲያኖ ባሉት ባልና ሚስቱ እነሱ እኮ እንትን ላይ ግርግዳ ላይ የሰቀሉት ስዕል ነበር አንድ ቀን ግን ገና የንስሐ አባታቸው ጳጳሱ መጥቶ ወንበር ላይ ተቀመጠ ብሎ በቅናት የበረረ ሄዶ እንትን ነው የገባው የማን ወንበር ላይ ተቀምጦ ነው ጳጳሱ አይ እንግዲህ ወንበር አስቀምጠውለት የወርቅ ወንበር ላይ ነው ተቀመጠ የሚለው የወርቅ ወንበሩ ላይ ለምሳሌ ይሄ የወርቅ ወንበር ነው እዚህ ላይ ጳጳሱ ተቀመጠ እዚህ ጋር ደግሞ ስዕሉ የተሰቀለው ስዕል ነበር ገና ጳጳሱን ሲያይ በቅናት እንዴት እሱ እዚህ ተቀመጠ ምን አስቀናው ለሱ ሰገዱለት ለሱ ሰገዱለት እነዛ ባልና ሚስቶች ለስዕሉ መስገድተውና ለጳጳሱ ሰገዱለት ከዛ በቅናት ተነሳና እየበረረ እንትኑን ሰንጥቆ ቤታቸውን ሰንጥቆ እየበረረ ሄዶ ቅዱስ ሚካኤል ቤተክርስቲያን ገባ ይላል እሱ ብቻ አይደለም ልክ ነው መቅናት አለበት እሱ ብቻ አይደለም ልክ ነው መቅናት አለበት ሄዶ ደግሞ ያለ መሰቀያ ግርግዳ ላይ ተሰቀለ ይላል ይሄ ብቻ አይደለም እንትኑ ራሱ ስዕሉ ወደ ዛፍ ተቀየረ ከዛ ፍሬ አፈራ መልካም ፍሬ አፈራና ከዛ ያንን የበሉ ሁሉ ከበሽታ ተፈወሱ ካጋንንት ስራት ተፈቱ ይያለ ይተርክልሃል አየ መጽሐፍ ቅዱስ ደግሞ ምን ይላል በማርቆስ ምዕራፍ 16 ቁጥር 16 ጀምሮ ወንጌል ለፍጥረት ሁሉ ስበኩ ካለ በኋላ በስሜ አጋንንቶች በስሙ በኢየሱስ ስም እንጂ በዛፍ በሚቆረጥ ቅጠል ወይም ደግሞ እንጨት ወይም ደግሞ ስዕሉ ወደ እንጨት ተቀይሮ አጋንንት ሊያወጣ አይችልም ዞሮ አሁን ይቺ ጥንቆላ ነች በጥንቆላ ስም ደግሞ ከበር የተደረገች ደግሞ ይቺ ባህል መድኃኒት የምትባላለች ከዛ ጋር ይገናኛል ዚቁንም በለው ተአምረ ማርያምን በለው ነገረ ማርያምን በለው ድርሳነ ሚካኤል ድርሳነ ገብርኤልን በለው ከጥንቆላ ጋር የሚገናኝ ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በቅንነት ከተረዱና መጽሐፍ ቅዱስን ካነበቡ ይደርሱበታል አሁን አንዳንድ ሰዎች ለምን እንዲህ ይላሉ ምናም ብለው በቁጣ ነው የሚነሱ በቁጣ ከመነሳት እነዚህ ልጆች እነዚህ ሰዎች እንዲው ምን ብለው ነው እስቲ የበራላቸው ብርሃን ምንድነው እኛም እስቲ እነሱ የደረሱበት ሌቭል እንድረስ ብለው መጽሐፍ ቅዱስን ገለጥ አድርገው ቢያነቡቁ እውነት በጣም ይገለጥላቸዋል እንዴ እዚህ ፈረንጅ አክተር ያመጣ የሳለውን ስዕል እየበረረ በዚህ ገባ እንደገና ወደ ዛፍ ተቀየ እንዴት ሆኖ ነው አንድ ስዕል ወደ ዛፍ የሚቀየር እኮ ምታት እኮ ነው ሰይጣን ምናልባት ምታት ካልሆነ በቀር ይሄ ሊሆን አይችልም ምታት እኔ ግን አንድ ቅድም
ጳጳሱ መጥቶ ወንበር ላይ ሲቀመጥ የቀናው ስዕል ልክ ነው አልኩኝ። ምክንያቱም እኔ እንደውም ሁሌ ጥያቄ የሚፈጥርብኝ ነገር ልንገር። በእርግጥ መጽሐፍ ቅዱስ እግዚአብሔር ሲናገር እኔ ቀናተኛ አምላክ ነኝና ሌሎችን አማልክት አታምልክ ይላል አይደለ? በቃ እግዚአብሔር ሌሎችን አማልክት አታምልክ ብታመልክ ቀናለሁ አለ። አዎ በቃ ለክብሩ የፈጠረን ሰዎች ስለሆን ለእግዚአብሔር ክብር የተፈጠረ እና አንተ ሁሌ በአንድ እንተና በሁለት እንተና በሶስት እንተና ምናምን ያልክ ከ30 መደረድረው ነገር አለ። ሁሌ እኔ ዝም ብዬ ቁጭ ብዬ አይና ገብርኤልን የሚያከብረው ገብርኤል ምናምን ይልና ይንቀጠቀጥለታል፣ ይዘክራል፣ ሸርቶ ያርከፈክፋል፣ የማያደርገው ነገር የለም። አንደኛው ደግሞ እና ገብርኤል እንትን ሲል ሚካኤል አይቀናም እንዴ ይላል። ለካውነትም ይቀናሉ። አየህ ጥያቄን ስለመለስክልኝ ነው። ሚካኤል ሲመለክ ገብርኤል ይቀናል። እንተ ማርያም ራሱ ትቀናለች። እንዴ በነገራችን ላይ እግዚአብሔር እኮ እኔ ራሱ ቀናተኛ አምላክ ነኝ ሌሎችን አማልክት አታምልክ ነው። አንዱን አምላክ እያመለክን አንዱን ስለዚህ ለዛ ሲሰገድ ሌላው መቅናቱ አይቀርም። ስለዚህ እባካችሁ ከዚህ ቡትቶ የሆነ ትምህርት ውጡ ለማለት ፈልጋለሁ። ለቃላት አጠቃቀም ይቅርታ። ይሄ ለእግዚአብሔር ክብር የማይሆን የማያንጽ ትውልድን የማይገነባ ትውልድን ወደ እግዚአብሔር መንግስት የማያስገባ ትምህርት እንዴ ተራ የሆነ ትምህርት ስለሆነና እኔ ቅድም እሱ ስላስታወስከኝ ነው እንግዲህ መቅናቱ ትክክል ነው። ጥያቄ የተመለሰ እንዴ አይቀናም እንዴ ምናምን ስለነበር እኔ በሚካኤል በሌሎቹ ብቻ አይደለም በእግዚአብሔር ሁሉ የሚቀና ይመስለኛል። ይሄ በእውነት የለም። የሚገርምህ እዚሁ ኅዳር ሚካኤል እዚህ ላይ ምን እንደሚል ታውቃለህ? ቦኑ ይትክላድህ ነው እዴ ወቦኑ ዘይሰም በእዝኔ ያክብር ባሌ ወሆሩ በህጌ ተበሉ ከራሜ በረከቴ ይቤ ሚካኤል ይላል። ይሄ ማለት በእውኑ እጄ ማዳን አትችልምን? በጆሮዬስ የማልሰማ ነኝን? ተመልከት። እጄ ከማዳን አላጠረችም ጆሮዬም ከመስማት አልደነቆረችም ይላል። ተመልከት። ማን ነው እንደዚህ የሚለው? ሚካኤል እዴ ይሄ እኮ እግዚአብሔር የተናገረው በኢሳይያስ መጽሐፍ ምዕራፍ 59 ቁጥር 1 ላይ እሱን እኮ ነው የሰረቁት። በጆሮዬም አልሰማ ነኝን? በዓሌን አክብሩ በህጌን ጠብቁ ትበሉ ከራሜ በረከቴ ከበረከቴ ከተረፈው ፍሬ ትበላላችሁ ይሄን ካደረጋችሁ። አየሁ እነዚህ ሚካኤልን አሁን የእግዚአብሔር መልአክ ነው ማለት አንችልም፣ አምላክ ሆኗቸዋል። ስለዚህ ሚካኤል ፍጡር አይደለም፣ አማላጅ አይደለም። ምንድነው ከተባለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምላክ እዛ ጋር ጌታ ይለዋል፣ ስመ ሚካኤል እግዚእነ ይለዋል። እዚህ ጋር ደግሞ በጆሮዬ የማልሰማ እጄ ከማዳን አላጠረችም ጆሮዬ ከመስማት አልደነቆረችም ይላል። እነዚህ በዓሌን አክብሩ። እነዚህ ህዝብ አዳሜ በዓሉን ለማክበር ትጸዳደፋለች ማለት ነው። ስዕለት ይዛ ትሮጣለች ማለት ነው። ከዛ በቃ እንግዲህ ምንድነው ይሄ አምላክ ነው ማለት ነው። በነገራችን ላይ መላእክት ሁሉን አዋቂ አይደሉም፣ በሁሉም ስፍራ ሊገኙ አይችሉም። ማለት እግዚአብሔር ካላካቸው ማዳን አይችሉም። ማዳን ማለት ከተለያየ ችግር ከተለያየ መከራ ሰዎችን የማውጣት ስልጣን ተሰጥቷቸዋል። ይሄ ግን እግዚአብሔር ሲልካቸው እግዚአብሔር ካላካቸው ማዳን አይችሉም። ሌላው ሁሉን አዋቂ አይደሉም፣ ጸሎትን መስማት አይችሉም። ይሄ ማለት እኮ ሁሉን አዋቂ ናቸው እያለ ነው። ጆሮ ከመስማት አልደነቆረ ይሄ የእግዚአብሔር ብቻ ነው። እግዚአብሔር ሁሉን አዋቂ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር በሁሉም ስፍራ ይገኛል። እነዚህ ነገሮች ግን እግዚአብሔር አይለወጥም። እነዚህ ነገሮች ግን ለመላእክት አልተሰጡም። እግዚአብሔር ለሌሎች ፍጥረታት ያላሻገራቸው በወቅቱ እንኳን በሰዓቱ እኮ መድረስ አይችሉም እኮ ወደ ዳንኤል እኮ ቀጥል 21 ቀን ጸሎትህ የተሰማው በ3 ቀን ነው። ነገር ግን የጸሎትህን መልስ ይዤ ልመጣ ወደ አንተ እርዳታ ሲጠይቅ ትመለከታለህ። በቃ 21 ቀን የፋርስ አለቃ መንግስት ተቋቋመኛ። ይሄ ነው እንግዲህ እንደ አምላክ የሚቆጠረው። ይሄ ነው እንግዲህ ጆሮ ከመስማት ያልደነቆረችው። ስለዚህ መላእክት ውስን ፍጥረቶች እንደሆኑ መረዳት አለበት። በቃ ውስን ናቸው እና ይሄ ከኢሳይያስ 59 የተሰረቀው ወደ ራስ ወደ እግዚአብሔር መልሰናል። ይመለስልን እና እናስመልሳለን። ይሄ ነው ዋናው ዓላማችን። የእግዚአብሔር የሆነውን ለእግዚአብሔር የመላክ የሆነውን የመላክ ለሰው የሆነውን ለሰው እናረጋለን እንጂ የእግዚአብሔርን ለሰውም ለመላክም አንሰጥም። እና ይሄን ይመስላል። ምናልባት እንግዲህ ተጨማሪ ሐሳብ ካለ ተጨማሪ ሐሳብ አንሳና ሐሳባችን ወደ መደምደም እንመጣለን። እንግዲህ ምን ተጨማሪ ሐሳብ ስለ ሚካኤል ስለ ገብርኤል ብዙ ማውራት እንችላለን። በጣም ብዙ ነገር ነው የተዋሸው። እንግዲህ
ቅዱሳን መላእክትን ይሄንን ስንል ቅዱሳን መላእክትን የማንቀበል የሚመስላቸው ሰዎች ስለሚኖሩ እኛ ቅዱሳን መላእክትን በሚገባ እንቀበላለን። ግን ቅዱሳን መላእክትን ስንቀበል ቅዱሳን መላእክት የእግዚአብሔር መልእክተኞች ናቸው፣ እግዚአብሔር የሚልካቸው ፍጥረታቶች ናቸው ብለን ነው። መናፍስት ረቂቃን መናፍስት ናቸው ብለን ነው የምንቀበለው። መናፍስት በመሆናቸው በዝግ ቤት የመግባት ኃይል እንዳላቸው መጽሐፍ ቅዱስ የእግዚአብሔር ቃል በሐዋርያት ሥራ መጽሐፍ ምዕራፍ 12 ቁጥር 6 እስከ 7 ገብተን ስናነብ ይነግረናል። ሌላው እንግዲህ ብዛታቸው ሁልቆ መሳፍርት የሌላቸው እጅግ ብዙ መላእክቶች አሉት እግዚአብሔር። ስለዚህ መላእክቶች እግዚአብሔርን በማገልገል ነው የሚታወቁት። ለእግዚአብሔር በመዘመር ቅዱስ እያሉ ሌት ተቀን ያለ ማቋረጥ እግዚአብሔርን ለማመስገን የተፈጠሩ ፍጥረታቶች እንደሆነ መጽሐፍ ቅዱስ የእግዚአብሔር ቃል ይነግረናል ማለት ነው። እንግዲህ ደረጃቸውን ስንመለከት ከተራ መላእክት እስከ ሊቀ መላእክት እንዳሉ ደግሞ መጽሐፍ ቅዱስ ይናገራል። ከዚህ ያለፈ እንደው መላእክትን ዝም ብለን ስማቸውን ባናጠፋቸው የሚል መልእክት ነው የማስተላልፈው። እንደው እዚህ ጋር ግን ከመጨረሳችን በፊት አሁን ረቂቅ ናቸው መንፈስ ነው መናፍስት ናቸው ከሚለው ጋር ስዕሉን አይቼዋለሁ። ስዕሉ የሆነ እንትን ላይ ሆኖ ጦር ምናምን ይወጋ አይደል? የሚካኤል ሚዛንም ይዞ እንደገና ዳቢሎስ እንዲተረግጦ ቆይ እሱ አሁን ሚካኤል መንፈስ ከሆነ መንፈስን በስዕል ደረጃ ማስቀመጥ እንችላለን እንዴ? ከየት አመጡት? እንግዲህ ለነሱ ተገልጦላቸው ይሆናል። ያው መጣት ነው። እና መንፈስ በስዕል የሚገለጽ የሚጨበጥም የሚዳሰስም አይደለም ለማለት ፈልጌ ነው። እንግዲህ የተወደዳችሁ ተመልካቾቻችንና አድማጮቻችን በነገረ መላእክት ዙሪያ በሰፊው የምንመለስ ይሆናል። ለዛሬ ግን ሚካኤል የሚባል በዚቅ መጽሐፍ የተጻፈ የእግዚአብሔር መልአክም እንዳልሆነ ደግሞም አምላክ ተብሎ የተጠራ ጣዖትም እንደሆነ አጋንንታዊ መልእክትን የሚያስተላልፍ እንደሆነ ለመረዳት ችለናል። እንግዲህ ተጨማሪ ቪዲዮ ይዘን እንመለሳለን። አብራችሁን ስለነበራችሁ እናመሰግናለን። እግዚአብሔር ይባርካችሁ። ተባረኩልን።